ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የሩሲያው የዲጂታል መገበያያ ዋይልድ ቬርስ በኢትዮጵያ ስራውን ጀመረ። መሰረቱ ሩሲያ የሆነው ዋይልድ ቬርስ የኦንላይን ዲጂታል ኩባንያ በአፍሪካ ለመጀመሪያ ጊዜ በይፋ በኢትዮጵያ የዲጂታል ግብይት ስራውን በይፋ የጀመረ መሆኑን ዛሬ ሚያዝያ 9 ቀን 2018 ዓ.ም አስታውቋል። የዋይልድ ቬርስ የኢትዮጵያ ካንትሪ ዳይሬክተር አቶ ብሩክ ገነነ የኢትዮጵያ ምርቶች ለዓለም ገበያ ለማቅረብ ትልቅ ዕድል ይዞ መምጣቱን ተናግረዋል። በመሆኑም አምራቾች ይህ ዕድል እንዲጠቀሙበት ጥሪ አቅርበዋል። የሎጂስቲክስ አገልግሎት ከኢትዮ ፖስታ ጋር ለመጀመሪያ ጊዜ እንደሚጀምር አቶ ብሩክ ተናግረዋል። የኢትዮጵያ ቡናን፣ የቆዳ ውጤቶችና ጨርቃ ጨርቅ ምርቶችን በዋይልድ ቬርስ በኩል ለዓለም ገበያ በዋናነት በሩሲያና አቅራቢያዋ በሚገኙ ለማቅረብ እንደሚያስችል በመድረኩ ተገልጿል። የንግድና ቀጠናዊ ትስስር ሚኒስትር ዴኤታ አቶ ይድነቃቸው ወርቁ በበኩላቸው ይህ ጅማሮ በኢትዮጵያ ለሚገኙ አምራች ጥሩ ዕድል ይዞ እንደሚመጣ ገልጸው፣ በመሆኑም በኢትዮጵያ የሚገኙ አምራች ዕድሉን ለመጠቀም ከወዲሁ ዝግጁ እንዲሆኑም አሳስበዋል። በኢትዮጵያ የሩሲያ ኤምባሲ የመጀመሪያ ጸሐፊ አናስታዚያ ዋይልድ ቬርስ ወደ ኢትዮጵያ መምጣቱ ለስራ ዕድል ፈጠራ፣ ለልምድ ልውውጥ፣ ለአነስተኛና መካከለኛ አምራች የገበያ ዕድል ለመፍጠር አይነተኛ ሚና እንደሚኖረው ገልጸዋል። የሩሲያ መንግስትም ለትግበራው መሳለጥ ድጋፉን አጠናክሮ እንደሚቀጥል ጠቁመዋል። በሩሲያ፣ ካዛክስታን፣ ኡዝቤኪስታን፣ ኪርጊዝስታን፣ ቤላሩስ፣ አርሜኒያ፣ ጆርጂያ፣ ታጂኪስታን፣ ቻይና፣ የተባበሩት አረብ ኤሚሬቶች ዋይልድ ቬርስ እንደ አውሮፓውያን አቆጣጠር ከ2004 ጀምሮ አገልግሎት እየሰጠ ሲገኝ ኢትዮጵያ 11ኛ መዳረሻ ሀገር እንደምትሆን ተገልጿል። ዋይልድ ቬርስ በቀን 25 ሚሊዮን ትዕዛዞችን የሚያስተናግዱበትና 200 ሚሊዮን ደንበኞች አገልግሎት የሚያገኙበት የዲጂታል ግብይት ስርዓት መሆኑን ገልጿል። 1 ሚሊዮን የሚደርሱ አምራች የዋይልድ ቬርስን እንደሚጠቀሙ፣ ከእነዚህ ውስጥ 85% አነስተኛና መካከለኛ አምራች መሆናቸው ተገልጿል። እንደ አውሮፓውያን አቆጣጠር በ2025 ብቻ በዋይልድ ቬርስ አማካኝነት $73.3 ቢሊዮን ግብይት መፈጸሙ ተመላክቷል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።